ሌላ ነርሰቦ እንግዲህ ዛሬ እሁድ ሌሊት ወደ ሰኞ አጥባ ኢትዮጵያ መግባቷን ብዙዎቻችሁ አይታችኋል ማለት ነው። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ ማለት ነው። እንግዲህ ሌላ ነርሰቦ እንደምታውቁት ለ13 ዓመት በሳዑዲ አረቢያ ሪያድ እስር ቤት የቆየች ልጅ ናት። ያ የሞት ደብዳቤዋ ደግሞ ወደ ህይወት ደብዳቤ ተቀይሮላት ዛሬ ሲጨነቁ ሲያስቡ ብዙ ወጣ ወረዶች በጣም ሲጨነቁ የከረሙ ቤተሰቦቿን አየርፖርት ቦሌ አዲስ አበባ እንግዲህ ሄደው ሲቀበሏት አይተናል ማለት ነው። እና ውድ የተከበራችሁ የቲቪ ቻናል ቤተሰቦቻችን እንግዲህ የሌላ ነርሰቦ ጉዳይ በጣም ብዙ ሰው ያነጋገረና ብዙ ጊዜ አጀንዳ ሆኖ የቆየ ነገር እንደሆነ ሁላችሁም የምታውቁት ነገር ነው። ከዚህ ውስጥም እነ ካሌድ ፋውንዴሽን፣ እነ ተስፋዬ ሀረርጌው፣ እነ አቡ አሚራ አቡ ማሜራ ማለት ካሌድ መሰለኝ ስሙ፣ እነ ምነወር ብቻ በጣም ብዙ ሰው በእነ ዙዙ እና አስያ ብዙ ሰው ብቻ በሌላ ነርሰቦ ጉዳይ እጃቸውን ያስገቡና ይህ ነገር እንዲመጣ ይህ ነገር ቶሎ እንዲደርስ በጣም በብዙ ዋጋ ሲከፍሉና ሲታገሉ የቆዩ የሀገሮቿ ልጆች ናቸው ማለት ነው። በጣም ክብር ይገባቸዋል እውነት ለመናገር እንደውም ብሩ ተሰባስቦ እስካሁን ቆየች ድረስ ማለት ነው። ሌላ እነ አቡ ካሌድ እነ ምነወር ብሩን እንደበሉትና በዛ በሌላ በተሰበሰቡ ብር ሀገር ገብተው የራሳቸውን ስራ እንደከፈቱበት ሲነገርና ብዙ ጊዜ ሲታሙ ቆይተዋል። እነሱም ይህ ነገር ሲወርድባቸው ምንም መከላከል አልቻሉም ነበር። ምክንያቱም ጉዳዩ ከሳዑዲ አረቢያ ሕግ ጋር የተያያዘ ስለሆነ ይሄ ነው ብለው ምንም ማስረጃ ማምጣት አልቻሉም። እሷ ሌላ ከእስር ቤት እስካልወጣች ድረስ ምክንያቱም ብሩ ሲሰበሰብ እንግዲህ ወርን በማይሞላ ቀን ውስጥ ሌላ ትፈታለች ብሩ ከተሰበሰበ ተብሎ ስለነበር ህዝብ ሲያሰባስብና ከኪሱ ሲያወጣ የነበረው እንደዛ ስለነበረ ሌላ ደግሞ ብሩ ከተዋጣና ተከፈለ ከተባለ ጊዜ በኋላ ሳትወጣ በመቅረት ወደ 3 ዓመት እስር ቤት ስትቆይ በገንዘብ ማሰባሰብ ዙሪያ የነበሩ ሰዎች በሞላ ሲጠየቁና ሁልጊዜ ሲከሰሱ ስማቸው ሲጠፋ ብዙ ነገር ሲደርስባቸው እንደከረምን ሁላችንም በሚዲያ የምናውቀው ነገር ነው። ለዚህ ነገርም እነ አቡ ካሊድ እነ ምነውር እነ አቡ ካሊድ ፋውንዴሽን እንዲሁም የሪያድ ኤምባሲ ሰራተኞች በሙሉ በዚህ ጉዳይ ይቅርታ ሊባሉና ሊመሰገኑ ደግሞ ይገባቸዋል ብዬ ነው የምለው። ምክንያቱም እንግዲህ ዛሬ ሌላ ነርሰቦ ሀገሯ ገብታ ቤተሰቦቿን አቅፋ አይተናል። የምር በጣም ደስ ይላል። ቤተሰቦቿን በስማም አንዳንድ ጊዜ እኛ ገንዘብ በጣም ገንዘብ እንወዳለን፣ በጣም በገንዘብ እንመካለን። ግን ቤተሰብ ምንም ገንዘብ ባይኖርህ እንዲሁ ነፍስያህን ይወዳል ማለት ነው ቤተሰብ። ያንን ነው የተረዳሁት። ሌላ ዛሬ ስትገባ አንድ ፌስታል እንኳ በእጇ አልያዘችም። ግን ቤተሰቦቿ እንዴት እየተንሰፈሰፉና እንዴት ሆነው እንደተቀበሏት እኛ ነን የምናውቀው ማለት ነው። ካሜራ ላይ እንዳየነ ነው የምናውቀውና በጣም ነው እኔ ብቻ ደስ የሚል ታሪክ ነው የሆነው ማለት ነው። በዚሁ አጋጣሚ ደግሞ እንግዲህ ሌላ በተቻለ ወደ አእምሮ ትምህርት የሚሰጡ ሰዎች ምናልባት በውስጧ የተጎዳችው የአእምሮ ችግር ሊኖርባት ይችላል። ያንን ወደ ቀድሞ ማንነቷ እንድትመለስ ወደ መምህር ጋር ብትወሰድ ወደ ሳይንስ መምህሮች ጋር ተወስዳ ልትማር ወይም የሆነ የሚያስፈልጋት ሕክምና አለ ብዬ ነው የማስበው። ሌላ እንግዲህ እንደምታዋት በመልክ ላይ ሁላችሁም ታቋታላችሁ። የልጅነት ፎቶ እንግዲህ ልጅ ናት፣ የኛ ኩያ ነገር ናት። ግን አሁን ስታዋት ስትወጣ አልቃለች። በጣም በቃ ጠንዝዛ በቃ የሆነ በቃ የሞተ ነገር አለ ለዋ ላይ ማለት ነው። የሆነ ስነ ልቦናዋ ሞቷል። በእርግጥም እንደዚህ ባትሆን ነው የሚገርመው። ምክንያቱም በሰው ሀገር ላይ በሳውዲ አረቢያ
ዘመድ ወገን መቶ በማይጠይቅበት ሀገር ላይ ብቻዋን በሴት ጎኗ እንግዲህ ሴትነት ማለት ደግሞ ከባድ ነው። በዛ ላይ በሀገራችን እንኳ ቢሆን ቤተሰብ ይመጣል ያይሃል፣ ብዙ ነገር አለ፣ የሚያቀብልክ ነገር ሊኖር ይችላል። ግን በሳዑዲ አረቢያ ላይ ማንም ሰው ዞሮ አያያቸውም። ማንም ሰው ከሳዑዲ አረቢያ ሕግ አካላት በስተቀር ማንም ሰው ሊያያቸው አይችልም። እና 13 ዓመት ሙሉ ያለ ምንም ነገር ይቺ ሴት ልጅ ይቺ ህፃን ልጅ ገንዘብ አገኛለሁ ሰርቼ ለወጣለሁ ብላ የመጣችታችን እንግዲህ በእስር ቤት ይሄን ኩላ እድሜዋን ስታባክን ተቀምጣ ስትል ሲነጋ እኔ በህይወት እንደዚህ ሆና መግባቷም የፈጣሪ ስራ ነው ማል ብዬ ነው ያሰብኩትና አሁንም ቢሆን ሳዑዲ አረቢያ ላላችሁት ወንድሞቻችን በሰው ሀገር ላይ ምንም አይነት እንደዛ አይነት ወንጀል የሆኑ ነገሮች ባትሰሩ። ምክንያቱም በጣም ብዙ አላችሁ፣ በጣም ብዙ በእስር ቤት ጠያቂ የሌላችሁ። ሌላ እድለኛ ናት፣ ሌላ እድለኛ ናት። ፈጣሪዋ ልታመሰግን ይገባል። ህዝብ ረድቷታል፣ ድምፅ አግኝታለች፣ ድምፅ ሆኖላታል ሰው ሁላ። ከዚህ በላይ ግን በሺ የሚቆጠር ብዙ ኢትዮጵያውያን በእስር ቤት ወንድ ሴት በተለያዩ ወንጀል ተይዘው ማንም ጠያቂ የላቸውም። ስራቸውና ወንጀል የተባለላቸው ነገር እንደምን የሳዑዲ አረቢያ መንግስት በፈለገው አይነት መንገድ ቢፈርድ ራሱ ማንም ከጎን ቆሞ የሚከራከርላቸው አካል ይህ ቦታ ናቸው ቤተሰብ የሚያገናኛቸው አካል እንኳን የለም። ስለዚህ እባካችሁ ከመኖር መሰበት እንግዲህ ከሌላ ነርሰቦ ቤተሰቦች ተማሩ። የሌላ ቤተሰቦች ምንም ይዛላቸው ገብታ ወይም 13 ዓመት ሰርታ ያደረገችላቸው ነገር ኖሮ አይደለም እንደዚህ ሆነ የተቀበሏት፣ እጅና እግሯን ይዛ ስለገባች ነው። ስለዚህ ሁላችሁም ለቤተሰቦቻችሁ ገንዘብ ተዉት። እጅና እግራችሁን ይዛችሁ ለመግባት በሰው ሀገር ላይ አገሩ የሚከለክለውን ወንጀል ነገር አትስሩ። በሰላም ወደ ሀገራችሁ የምትገቡበትን ነገር ብቻ ስሩ። በእስር ቤት ገብታችሁ መበስበስ ለአእምሯችሁም ለቤተሰብም በጣም ጥሩ ያልሆነ ነገር ነውና በሳዑዲ አረቢያ የምትኖሩ ሰዎች ከሌላ ብትማሩ የሌላ ያውም የተሻለ ነው። እንደ ሌላ ጠያቂ እንኳን አታገኙም። ስለዚህ ህጉ የሚፈቅደውን ነገር ብቻ ሰርታችሁ ወደ ሀገራችሁ እንድትገቡ ብዬ ነው መልእክቴን የማስተላልፈው። አብራችሁን ስለነበራችሁ እንግዲህ እናመሰግናለን። ሌላ እንኳን በሰላም ለሀገርሽ በሰላም አገባሽ ብዬ ምኞቴን እገልጻለሁ። እናንተም ግለጹላት። አብራችሁ ስለነበራችሁ እናመሰግናለን።